አንድ ሰው ፎቶ ያለ አግባብ ፖስቶ ቪዲዮ መስራት የትም ሀገር ላይ ያስከስሳል። ወላ ካይሮ ወላ ዱባይ ወላ ምናምን። ግን ሌባ እስከሆነ ድረስ በመረጃ በሚዲያ ራሱ ሚዲያ ሊተናከሉ ይችላል። ለምን በዚህ መብት አላቸው። ሚዲያ ፊገር ካልሆኑ ብቻ ነው ይሄንን የመክሰስ መብት ያላቸው። ሌላ ሚዲያ ፊገር ኦልሬዲ ከተሰጣ በዛ ነገር ላይ አስተያየት የመስጠት መብት አለ። ሪአክሽን ማድረግ ትችላለህ። ያው ሌባ ምናባንተ ምናምን ብዬ ስለምሰራ ገብቶሻል አይደለ? ቪዲዮዎቹን ቫይራል የሚወጡት በዚህ አይነት መንገድ ሲሆን ነው። ቀስ ብዬ ካወራው ስለማይሆን ስለምረጋግጣቸው በሱ መንገድ ነው። ግን ችግር የለውም። ገብቶሻል አይደል? ችግር የለውም። ምክንያቱም በጣም በሚያሳዝን መልኩ የሚያለቅሱ ልጆች አሉ። ራሳቸውን ለማጥፋት የሞከሩ አሉ። ተስፋ ቆርጠው ምናምን በጣም የሚያሳዝኑት አብዛኛውን የክፍለ ሀገር ልጆችን የሚያጭበረብሩት ገብቶሻል። እነሱን ደግሞ ታሰራለሁ እንዲህ እላለሁ ምናምን ከማለት ይልቅ ትኩረት የማደርገው ማስጨነቅ ላይ ነው። እስከ ቤተሰቦቻቸው ድረስ እንሄዳለን። የቤተሰብ ፎቶ አምጥቶ እስከ መለጠፍ እናት እስከ አሁን የእንትናን እናት እንደዚህ ነው ያመጣዋት አይደል? ሞታለች ተብሎ እንደውም በህይወት የለችም ተብሎ ሞታለች ተብሎ ነበር የሚታመነው። የመሀሌት እናት አስቤ ካለችበት ቦታ ጉርጉር ያመጣዋት አንተ ልክ ያመጣው። ከዛ ፊት ፊራ ጋር ስታመርቀው ምናምን ይሄ ድሮ ቪዲዮ ነበር አይደል? የመሀሌት እናት ሞት ታወቅማ። ያ ፊራ የሆነ ብር ረድቶ ከዛ በፊት ሚዲያ ላይ መተው ነበር አይደል? ባይታወቁም የመሀሌት እናት እንደሆኑ ባይታወቁም yes በዛ ነው ሄዳችሁ። ግን የመሀሌት እናት መሆኗ አይታወቅም። ኖርማሊ ፍራውል ብር ሰጥቷቸው መርቀውት ቪዲዮ ሰርተው ነበረ። ከዛ በኋላ መሀሌት ብር ዘረፈች ሲባልም ከስሩ ነው ይከታተሉ ነበር። እሷም እናት ሞታለች ብላ ነው የምታስወራው። እሷ ራሷም የመሀሌት እናት ነኝ ብለው አልቀረቡም። እኔ የድሮ ፎቶ አገኘሁኝ፣ ወርቅ ምናምን ለብሶ የተነሱበት ፎቶ እና የተወለዱበት ሰፈር የት እንደሆነ ምናምን መረጃ አገኘሁ። ልክ መረጃ እንዳገኘሁኝ ፎቶ ተላከልኝ። አንድ የሆነ ነገር ፊታቸው ላይ ለጥፌ መልካቸው እንዳይታይ እናትሽን ለ24 ሰዓት ሰጥሻለሁ፣ መተሽ ይህን ገንዘብ የመለስ ፍላጎት ከሌለሽ እናትሽ ሚዲያ ላይ አወጣታለሁ። ከዛ በኋላ ደግሞ ቀስ እያልኩኝ ሙሉ ቤተሰቦች ምናምን ብዬ ማስጠንቀቂያ ቪዲዮ ሰራሁባት። ከዛ በኋላ ያንንም አይተው ማዘር ዝም ብለዋል፣ መምጣት አልፈለጉም። ምክንያቱም አይታይም ፊታቸው ማለት ነው። ከዛ በኋላ ልክ 24 ሰዓት ሲሞላ የማዘርን ፊት ገለጽኩና ፖስትኳቸው። የመሀሌት እናት ይቹትና ምናምን ብዬ ፖስትኩ። የወንድሞቿ ፎቶ መጣ። ከዛ በኋላ ማዘር መቀመጥ አልቻሉም፣ ቪዲዮ ሰሩና መጡ ማለት ነው። ሶ ምንድነው የሌባ ቤተሰብ መታወቅ አይፈልግም። ሌባ ልጅ ያለው ቤተሰብ ስሙ እንዲነሳ አይፈልግም። ወደ ቤተሰብ ስትሄጂ ቤተሰብ በራሱ ይቀርባል ማለት ነው። አንዳንድ ሌባ ደግሞ ንብረቱን የሚያደርገው ቤተሰቦቹ ላይ ነው። ግን ራሳቸው ለማጥራት አይሆንም። እኔም አላውቃትም እኔም እንደዚህ ነው ምናምን ያሉት ማለት ነው። ያ ከዛ አንፃር እንደዛ እንዳላሉ እንዴት አረጋገጥክ? አንደኛ የባንክ አካውንታቸው ለምሳሌ ስልክ ቁጥራቸው አለ። በስልክ ቁጥራቸው የባንክ አካውንታቸው ይፈተሻል። ባንክ አካውንታቸው ላይ ተቀመጠ ገንዘብ ከሌለ በቤተሰብ የሚኖርበት ቤት ሀታ ኪራይ ነው። ቤተሰቡ ደግሞ ይጠየቃል። 4 ወንድሞቿ እኛ ሚዲያ ላይ አላወጣናቸውም ጸብ እንዳይጨት ብለን ማለት ነው። ነገር ግን በህግ ፍተሻ ተደረገ። የራሳቸውን ስራ እየሰሩ ቀለል ያለ ህይወት የሚኖሩ ሰዎች ናቸው። ሰው መሀሌት ንብረት እነሱ ጋር አላስቀመጠችም ማለት ነው። በስማቸው ቤት የለም፣ በስልክ ቁጥራቸው ባንክ አካውንት ላይ የተቀመጠ ገንዘብ የለም። ስለዚህ ማዘር ከልጃቸው ጋር ጥሩ ግንኙነት እንደሌላቸው በዚህ ማረጋገጥ ይቻላል በሚለው ነው እንጂ እንግዲህ ጉድጓድ ቆፍሮ ቀብረውትም ሊሆን ይችላል። ማን ያውቃል? ለምን አንዳንድ ጊዜ ራስን ነፃ ለማውጣት ትክዳለህ። ቤተሰብነት አባል ራሱ አትክድም ብለን ማዘር ከልጃቸው የበለጡ ማፊያ ናቸው። ግን እኛ ስማችን ጠፋ አመጣ ልጅ ባጠፋ የተረገምክ ምናምን አይነት አይደል? እናት እንዴት ታሙጣለህ? እናታቸው ምን ያድርጉ አይነት መቼም ህዝቡን ታውቂዋለሽ። አንዴ ነው የሚፈርድብሽ። ያ ነው እንጂ በእርግጥ ማፊያ ናቸው። ያስታውቃሉ፣ ከንግግራቸው ያስታውቃሉ ምናምን በቃ ጾታቸው ምናምን አለ። እኔ አላውቅም ለማለት ብቻ እንደመጡ ያስታውቅ ነበር።
ገብቷል። አላውቅም ለማለት ብቻ እንደመጡ በቃ እንትን ነበር አላውቅም ምናምን ነው የሚሉት። ደግሞ ስለ ሚዲያ አያውቁም እንዳትል ቡችዬ ኩችዬ ጩልዬ እያለች ማን ምን እንደሚባሉላ ከነ ቅጥል ስም ነው የምትጠራው የነበረው። አይተከውን ያ በዛ ሰዓት ስም ካላጠሩ ለእነሱ ጥሩ አይደለም። ገባ? ከኢትዮጵያ ጋር የሚኖሩት ህዝብ ጋር የሚኖሩት ራስህን መነጠር አለብህ። ልጃቸው አሰደበቻቸው ብቻ ነው የሚባለው፣ ሌላ ምን ይባላል? ገብቷል። ራሷን ልታጠራ እንደመጣች አላውቃትም በሚል የለም ልክ ዩናይትድ ኔሽን ኬዝ የምትጠይቅ ነው የምትመስለው አወራር። ያንን ኬዝ እኔ ስላልያዝኩ ዝም አልኩ አይቼ ማለት ነው። አላወራውበት። በጣም እንደዚህ የተሳሰረ ነገር አይተከው እንትና ከእንትና ጋር እንትና ከእንትና ጋር እንትና ከእንትና ጋር እንዳለ የተሳሰረ መንሱር ጋር ሁላ ሄዳል እኮ ጉዳዩ እንዳለ ፊራ ጋር ሁላ ሄዳል ጉዳዩ። መንሱር ጋር ትክክል ነች። መንሱር ጋር እንኳን ያው መረጃ ስለሌለኝ ነው እንጂ ፍራውል ጋር እኔ 100% እርግጠኛ ነኝ ያለኝ መረጃው። ሚኪ ራሱ ከሷ አንድ ልጅ አለችው ሴት ልጅ ከማለት ግን አይሽ ጠላት እኔ ብቻ ሆንኩኝ። የሚኪ እውነተኛ ስም የትውልድ ሰፈሩን የንብረቱን ውክልና የያዘው የቅርብ ተጠሪውን ሁሉን ነገር ካመጣው በኋላ የሰባ ሰዎችን ብር ሲከፍል በማህሌት ጉዳይ እሱ ላይ ሙጥኝ ማለት አልፈለኩም። ምክንያቱም አልፋታኝ ያለው እሱ ነው። ልብሷን ሁላ አውልቆ ያያትን ሴት ነው ልብሷን ሁላ አውልቆ ያያትን ሴት ነው። እኔ ብዙ አላውቃትም ያለው እየነገርኩሽ ልጅ አለችው እሷ። እንግዲህ አስብ፣ እሱ ልብሷን ሁላ አውልቆ የሚያውቃ ሰውዬ አላውቃትም ካለ እናትየት ነው የምታውቃት። ረስታታለች እኮ። ታክቲክ ነው እኮ የሚሰሩት በዚህ ሚዲያ ላይ። ሚኪ እንዴት አላውቃትም ይላል? ቤተኛ ነው ሲሉ ማዘራቸው እኔ ቀጥታ አራት ማዕዘን ውስጥ ያስገባው እሱን። ከዛ በኋላ መከታተል ነው የጀመርኩት። ከዛ በኋላ ሴት ልጅ ከሷ እንዳለችው በመቼ ዓመተ ምህረት እንደሆነ ሙሉ መረጃው እጄ ላይ አለ። ከዛ በኋላ በውስጥ ነው የልጆችን ገንዘብ እከፍላለሁ አልፋታኝ ያለው እሱ ነው። ምን ከኔ ጋር ያለው ነገር ያለው ችግር ምንድነው ሲል የልጆችን ገንዘብ የሚከፍል ከሆነ በቃ ምንም ማድረግ አልችልም፣ እኔ ብቻ ጠላት መሆን የለብኝም ብዬ ተውኩት። በማህሌት ጉዳይ እሱ መክሰስ ተውኩት እንጂ ማህሌት ጋር አንድ ልጅ አለችው። እሱ በጣም አብሮ የነበሩ ሰዎች ናቸው። አሁን ካላት ባለቤቷ በመሃል እሱ ጓደኛዋ ነበረ። የወለደበትን ቤት ሁሉ ምጥ ስትያዝ ምጥ የተያዘችበትን ቤት ሁሉ ተነግሮኛል መረጃው። አብረዋት የነበሩ ያዋለዷት ሰዎች እኔ ጋር ነበሩ። ማምጣት ይችላሉ። የልጁ ፎቶ አለኝ ፖስት የሆነ ሳለ ላይ ቶሎ ፍራውል ጋር እንደሚደርስ የምታዩ ፍራውል ለማህሌት እናት በሚኪ በኩል እንደሚደርሳት በምን አወቀ? ብሩ የደረሳቸው በሚኪ በኩል ነው። ለማህሌት እናት የተሻለ አይደል እዚህ ጋር። ስለዚህ ፍራውል ማህሌትንም የማህሌት እናትንም ያውቃል ማለት ነው። ሰው ግንኙነት አላቸው በሰላም የሚሆን በመጥፎ ነገር አለው። እስከ ዱባይ ድረስ ደግሞ በመሲ ብሪጅስቶን ጋር ተያይዘዋል። ይሄ ፀጉር ቤቱ እንዲገዛም ወይም ደግሞ እንትን እንዲል የያዙትም ራሱ የነሱ ሰው ነው። በነገራችን ላይ የማስታወቂያ ሲሰሩበት የነበረው ሰበብ ፀጉር ቤቱ ራሱ እኛን እዚህ ስናወራ የምናድረው እኮ መብረቁ ህዝቡ እኮ ተኝቶ ያድር። ያ ይዋለዳል፣ ያ ብሩን እያስወለደ ነው እኮ የሚያድር። ይሄ ክፍለ ሀገርን ሰው መብላት ደላላ የመጀመሪያ አይደለም። ገና ከኢትዮጵያ ሲወጡ እንኳን እንዳለ ንብረታቸውን ተቀብለው ይኸው መርከብ ልትሳፈር ነው ብለው ፋርማሲ በር ላይ ተራ ያስጠብቋቸዋል። ነፍሳቸው አይማርም። እነዚህ ደላላዎች ብር እንዳለ እስከ መርከብት ይቀበሏቸውና መርከቡን ተወንኮ ገና ስንት ሀገር እኮ ተሻግረ ነው ገና ወደ በሳሶ ምናምን እንኳን የምትሄድ ገና ይሄ ከኢትዮጵያ ሳይወጡ አርቲሼክ ላይ ፋርማሲ ሰደሊያ ምናምን ጋር ያቆሟቸውና ብዙ ሰልፍ የቆመ ይሆና የመርከቡን ትኬት ውሰዱ ይሏቸዋል። ተራ ቆሞ መጨረሻ ላይ
ምን እንርዳችሁ ሲባል ትኬቱን እየጠበቅን የምን ትኬት የመርከብ ስንቱን አብደው አርቲስቲክና ጅጅጋ ላይ ያስቀሯቸዋል። ይሄ እንዳለ ይሄ ወሎዬ ምናምን ራሱ ጭራሽ ደላላ ሆኖ የሚቀመጥ ስንታል። እንደዚህ መንገደኛ የሆነን ታሪብ የወጣን ወይም ደግሞ ሌላ ሀገር የሚሻገሩትን ሁሉም ነው የሚበላ። ጅል ስለሆንክ አይደለም፣ ይገባኛል። አድርገው የማታውቀው ነገር ሲሆን ኖ ብለህ የምትከራከርበት ምንም ሀሳብ የለህም። ገባ? ስታውቀው ነው እኮ ኖ የምትለው። ገባ? ግዴታ ታምናቸዋል። ስላመኗቸው ነው የሚያታልሏቸው። ያንን ነገር አሁን በኢንተርናሽናል ነው የጀመሩት። አሁን ይሄኛው ልጅም እንደገና ይነማህ የአረብ ሀገር ልጆችን በተለይ የሚበላው ራሱ የሀበሻ ልጅ። ማንም አረብ አይነካም። በብር ደረጃ በመቦዝቦዝ ደረጃ ኢቃማ ሰር ለምን ያንተን ጉለት ያውቁታል። ለአረብ ሀገር የሚያስፈልግን እርስ በራስ ትተዋወቃል። ከኢትዮጵያ የጀመሩትን ታክቲክ እስከ አረብ ሀገር ይዘውት መጥቷል። ዱባይ ላይ የሚያደርጉትን አታይ? ስንቱን አጨልለው ሳር ጋጭ አርጎ ያስቀሩት አባ። ከዛ መልክ ለመስራት የመዳም ሴት በባባ ያረገዘችን ልናስወርድላት ነው ብር አዋጡ ይላል። ይመጣል። ከዛም ቀጥታ ካሰሪዋ ቤት ሄደን አመጣናት። ጀግና እንዴት አመጣሻት ከአረብ ሀገር ከአረብ ቤት ይላል። ያንን 1 አመት ነው እንደ ንግድ ፍቃድ ከኋላቸው ለጥፈው የሚሰሩበት። አሁንም አረብ ሀገር ነው በብዛት የምትሰማው ነገር አይደል? ዱባይ አረብ ሀገር አይደል? እቺ ሴትዮዋም ዱባይ ነበረች፣ ማሂ ዱባይ ነበረች። የሚተባበሯት ቲክቶከሮች እና ምናምኖች ከዱባይ ወይ ከአረብ ሀገር ናቸው። ሁሉም ፊራ ብቻ ነው የሚታመው ከአሜሪካ። እኔ እኮ በጣም የተሳሰረ ስለሆነ ነው እንጂ ኢንፎርሜሽኖቹ እንዳለ መጥቶልኝ ነበር እንኳን እንዲይዘው ጉዳዩ። ይሄ በጣም ቁጭ ብሎ መደዋወል ያስፈልጋል ብዬ የተውኩት እንጂ ፊራ እንዳለበት አውቃል። ከተላከልኝ ኢንፎርሜሽን በዱባይ አማካኝነት መሲ ያለችበት የተበላው ንብረቴ ፀጉር ቤቱ እንደሆነ ያ ፀጉር ቤት የኔ ነው ማለት ነው። ሰው በስሜት እንኳን የሆነ ቪዲዮ እንኳን ቀርጾ ይሄ ነው ምናምን ይሄ ነው የበላኝ ሰው አይባልም። በጣም ሲረጋጉ ሀቢባስ ዋነኛዋ ሌባ አይደለች እንዴ? በመግበጥ ነው እኮ ጥርሷ እንደዚህ የተዘረዘረ እከካ። ያ ግቡ ገስ እኔ የራሴ አመለካከት ነው። ከሰው ጋር ላጣላችሁ እንደዚህ ማህበር አሸማሸም ውስጥ ከነሱ ጋር ካልተቀላቀልክ አንተ ሞኝነ፣ ተሳዳቢነ፣ ባለጌነ ምናምን ገባችሁ። ዱባይ እንዳለ ትሪም ልጮች ናቸው አባ። ኪስ ነው የሚያጥቡት። አረብ ራሱን ችሎ ሀበሻ ሲጎዳ ነው አይቻለው። የምንም ኖር ያለው እንደ ራሱ ሀበሻ ጋይስ ላይፍን እንትን የሚያደርጉት ሴቶቹም ሴተኛ አዳሪ እንዲሆኑ የሚያደርጉት የሀበሻ ወንዶች ናቸው። አረቡ ቀስ ብሎ ነው ለሀበሻ ሹክ የሚለው። ከዛን ያንተ ሀበሻ እያንጓተተ ይዞ ሄዳል። ወይ አረገዝኩ ምናምን ስትለው ዋናው ሚስቱ እንዳትሰማ ከገደል ላይ ወስዶ ይወረውራታል ወደዛ። እዛ ሴት ህይወቱን ልታበላሽ ነው። ታዲያ አስበዋል?
እንደ ቆንሲላዎች ምናምን የስደተኛን መከራም ያበዛ የለም አረብ ሀገር ላይ። የመደብደብ መብት እንዳለው ታውቃለህ አይደል? ስራ አስገብቶ ስራውን መልመድ ካቃታት እንዴት አልለመድሽም ቅጥቅጥ አድርጎ እኮ ይገላታል። ቅጥቅጥ የእውነት ለመገረፍ እንዲህ እየተንቀጠቀጡ ነው የሚሄዱት። የእውነት ስራ መስራት አልቻልሽም ብለውን ባለፈው ምን ሀገር ነው ቀጥቅጦ የገደላት? ይሄን ሁላ መብት አላቸው። ስንቱን ጋይስ ከእንትን ጋር ሲያጋጩ ዶንቆሮ አድርጎ ያስቀሩት ስንት አለ። እነዚህ ቆንሲላ ሀበሻው ደላላው ምናምን ውጭ ሀገር የቆዩት የለም ወይ ከአረብ ጋር የተጋቡት እንደ መወለድ የምጠላቸው ሰዎች የሉ። መወለድ ማለት ይሄ የአረብና የሀበሻ ድቅያ ሀበሻው ላይ ነው የሚራቀቁበት ነው የምልህ። ይሄ እንትኑ ላይ የእውነት አረብ ሀገር ሄዳ ወድቃ መጣች፣ በአረብ ላይ ያሳብባሉ እንጂ ሀበሻው ነው እንድትወድቅ የሚያደርጋት። ይሱ እየዘለዘለች ነው። ይሱ የሚባል ኒክ አለ። ያ ማን ነው ይሱ? እኔ ኢሳያስ አፈወርቅን ነው የማውቀው ጋይስ። እሱም ቲክቶክ ላይ እኔ መስደብ ጀመረ። ችግር የለውም። የዘቢባ ስራም አላጣሱ ካወራ ዶክመንተሪ ስለማወጣበት ከትዳሩ ይፋታል። ተመልሶ ነው የሚጠረዘው። ወደ ሱዳን ነው ደግሞ የሚጠረዘው። ያ ዛሬ ግማሹ ጋይስ አንተ የምታወራው ሰቆቃ እነሱ የሚያወሩ ስለ ቤት እንትና አማሽ እንትና ምን አረገሽ ምናምን ነው እኮ። አንግባባም እኮ። ሶስት ሰው ነው እኮ ተደማምጠ የምናወራ። የእውነት ከዲጂ 10 ጊዜ እጅ የምታወጩ ልታወሪ ነው ወይስ በድንገት እየዘለለብሽ? ሰውዬ ሁሉንም ላከለ መብረቁ። አዎ ላከልኝ። የተቀነባበረ ቪዲዮ ነው ማስታወቂያ የሰሩበት ምናምን የላከልኝ። እስኪ ራሱን ስክሪንሾት ፎቶ አላከልኝ። አላከም። ቅድም እኮ እዚህ ከፍቶ ነበር በነገራችን ላይ እዛ ቅንብር ውስጥ ሳይኖር አይቀርም። እስቲ ይሄው እስቲ እሷን ለብቻ አወጣታለሁ፣ ችግር የለውም። ለወቃትና ያ ቅድም ሲያሳይ ነበር። እዚህ ነው ጋር በትልቁ አድርጊው እስኪ ሊያው እንዴ እስቲ ቅንብሩን ይኸው ሲል ነበር ቅድም። ቅንብር ብቻ ነው የላከልኝ። ኦኬ ያ ቅድም ሲያሳየን ነበር። እኛ የተለያየ ችግር የለውም። ፊቷን ቆረጥ አድርጌ ለጥፋታለሁ፣ ችግር የለውም። ያ ከሀብታም ጋር ትግል ጀምር በስነ ስርዓት ቆንጆ ቆንጆ ከብሳ ብለ ከሀብታም ጋር ይሻላል። ህገወጥ ደላሎች ከባድ ናቸው እኮ፣ አደገኞች ናቸው። ርህራሄ የላቸውም። እነሱ ብቻ አይደሉም ገባ። እነ ሙላለ ምናምን ካሉበት አስባ በምን አይነት ብር እንደሚንቀሳቀሱ። ያ ባለፈው እኮ ሰይፉ ላይ አናቱ ላይ ወተን ነበር።
ግን የእውነት ነው እንደ ያንተን ሰይፉ ምንም አይመልስልህ። እውነት ነው። ማናጀሮቹ ይወዱታል፣ አስኪያጆቹ እናንተ እንደማትታመኑ አድርጎ ነው ዝም የሚል። ዝም አለ እኮ እንደውም ረጅም ርቀት ሄደን የሱ ስራ አስኪያጆች ናቸው እየደወሉ ረፉ ሲሉ የነበሩት እና እያየ ነው ዝም ያለው እሱ። እውነት ነው ግን ያደረገው ነገር እውነት ነው። በክስ ላይ ነው እኮ ያለው እሱ ኬዝ ተከሷል ኦልሬዲ። ክስ ልጆቹ ሳንቲም ስላልነበሯቸው ያው ለጊዜውም የሚበሉትም እየለመኑ ስለነበረ ሰው ብር ሰብስቦ ነው ያልሰጠው ወይስ ምንድን ነው ያደረገው? ኤግዛክትሊ ምን ተደረገ መሰለሽ? ባለቤቱ የካንሰር ታማሚ ሆና ሳለ ኬንያ ትሄዳለች ለሕክምና። ኬንያ ስትሄድ ገንዘብ ያጥራታል ማለት ነው። ልክ ገንዘብ ሲያጥራት ባለቤቷ ወደ ሰይፉ ይቀርባል። ከቀረበ በኋላ እርዳታ ይጠይቃል። ሰይፉ ደግሞ እርዳታ የምትፈልግ ከሆነ ባለቤትህ መረጃ ትላክልህ፣ ተኝታ ኤርትራውያን ኢትዮጵያውያን ብላ እርዳታ ትጠይቀ እንደዚህ ታሚያለሁ ብላ ቪዲዮ የተቀረጸች ቪዲዮ ትላክልህ አለው። ያን ቪዲዮ ቀርጻ ላከችለት። ከዛ ለሰይፉ አደረሰ ማለት ነው። ከዛ ያንን ቪዲዮ ኤዲት ያደርጉና የለጠፉት አካውንት ግን የእነሱን አካውንት አይደለም። እርዳታ የምትፈልገው ልጅ አካውንት ሳይሆን የሌላ ሴት አካውንት የተለጠፈው። ከዛ 16 ቀን ቀጥታ በቴሌቪዥን እሑድ ዩቲዩብ ቻናል ላይ የራሱ የሰይፉ ቤስ ዩቲዩብ ቻናል ላይ አስቀምጠው ገንዘብ ይሰበስቡበታል። ቪዲዮ የተሰበሰበው በሷ ነው፣ በባለቤቱ፣ በሱ ፎቶ፣ በልጁ ፎቶ፣ በሶስታቸው። በካንሰር ታማሚ ነች፣ ህይወቷ ሊያልፍ ነው፣ እርዳታ ትፈልጋለች ብለው ነው ያስቀመጡት። አካውንት የተለጠፈው ግን የሌላ ሰው አካውንት ነው። ገብቶሻል አይደል? ከዛ ልጅ ለምን ምን ያህል ጊዜ ቆይታ በኋላ ነው ድምጻቸውን ሊያሰሙ የመጡት? ጊዜው ማለፈ። መሰብሰብ ከተጀመረ ከስንት ጊዜ በኋላ ነው የመጡት? ከተጠናቀቀ በኋላ ነው መሰብሰብ የተጀመረው። 16 ቀን ተሰበሰበ ኦልሬዲ። ከዛም በኋላ አካውንቱ አልተነሳም። እሱ ሄዶ መክሰስ ሲጀምር አስፈራሩት። ሲያስፈራሩት ጸጥ አለ ማለት ነው። የእሱ አካውንት እንዳልሆነ ለምን አልተናገረም? እሱ ሊናገር ሄደ፣ አናስገባም አሉት። ከዛ በኋላ በስልክ እየደወሉ አስፈራሩት። ፈራ፣ ዝም አለ። ወደ ሚዲያ ወደ ቲክታክ ሚዲያ እየመጣ በእነ ዮኒ ማኛ ቤት በእነ አስገቡኝ ሲል የሚያስገባው ያጣል። መጨረሻ ላይ በሆነ ሰዓት ላይ ነው ያስገባሁት በድንገት። ከዛ በኋላ ከሰማው በኋላ መረጃ ላክልኝ አልኩት። መረጃው ተላከልኝ፣ አየሁት። ከዛ ሰይፉ ኢቢኤስ ሰርች አድርጌ ስገባ ከሱ አካውንት ላይ አለ ቪዲዮ አለ። የልጅቷ ቪዲዮ የሌላ ሰው አካውንት አድርጎ እንደተለጠፈ ነው። ከዛ በጣም ተናደድኩና ቪዲዮ ሰራውበት ማለት ነው። ልክ ቪዲዮ ሰራበት ቻናሉ ላይ ገብቼ ሳየው ቪዲዮውን አስሶታል ሰይፉ ያን ቶሎ ብሎ ማለት ነው። ግን እኛ ስክሪንሾት አድርገን አስቀምጠን እንደዚህ ዳውንሎድ ታረግና ከዛ በኋላ ትሰራበታል። ቆይ አካውንት የተለጠፈው ቼክ ስታረጉት የማ አካውንት ሆኖ ተገኘ? የሆነ ሴትዮ ስም ነው፣ ስሙም የሆነ ሴትዮ ነው። እዛው አዲስ አበባ ነዋሪ የሆነች አካውንቱ ላይ ግን ምንም ብር የለም። ወጥቶ ማለት አውጥቶት ብሩ ሴትዮዋ ነች የወሰደችው። ለሌላ ሰው ሰብስበው ሰጥቶ ነው ወይ ሰይፉ ራሱ ተጠቀመው? ሰይፉ አያቅም ነው የሚሉት። እዛው ስራ አስኪያጆቹ ካልሆኑ በስተቀር ሰይፉ አያቅም ብሎ ሸፍነውለታል። ነገር ግን ብሩ የተሰበሰበው በማትታወቅ ሴት ስም ነው አካውንቱም። ነገር ግን ራሳቸው ናቸው ኦልሬዲ። ገብቶሻል አይደለ? እንደዚህ መክሰስ ያልቻለ ማናጀሮቹ ነው በጣም የሚሳተፉት። እሺ የሚቀርበውን ሰው ራሱ እንትን የሚያደርጉት እነሱ ናቸው። እንደገና ደግሞ እንደዚህ ቪዲዮ ፖስት ማድረግ ምናምን ለነሱ ነው የሚሰጣቸው። ኦኬ። ስለዚህ የዩቲዩብ ቻናሉንም ፖስት ያደረጉት እነሱ ናቸው። እሱ ቁጥር አይደለም ብሎ ቁጥሩን ባይምሮ ስለማይሸመድድ ያ አሁን እንትኖቹ ነው እንጂ ሰይፉ አሁን ማለት ግልጽ የሆነ ነገር ውስጥ ሰይፉ እኮ ብዙ ቢያወራ ለራሱ የሆነ ነገር ቢፈልግም ሰዎችንም ይረዳል። በነገራችን ላይ ከራሱ ባለሀብት ነው።
በዛ ላይ እኔ እኮ ታዲያ ምላሽ መስጠት የለበትም? ንቀት መሆኑ ነው ማለት ከተራ የሆኑ ቲክቶከሮች እዚያ ቁጭ ብሎ የሚያወራ ሰው አይደለም እንዴ? ንቀት መሆኑ ነው። ቢያንስ ቫይራል ነው አይደለ? ራስ ገዦች እየደወሉ እንደዛ ሲያስፈራሩን ገብቶሻል። ትልቅ ነገር ላይ እስኪደርስ ድረስ ፌስቡኩን እንዳለ አጥልቅልቀው ነበር። ኦልሬዲ ያላወቀ ባለስልጣን የለም። ያ ሁሉ ሲያይ ጠርቶት ከዛ በኋላ ኢንተርቪው ያደረገውም ንቀት መሆኑ ነው። እሱ እጁ ስላለበት ነው ብዬ ነው እኔ ነገሩን ጸጥ አድርጎት እስከ ክስ የገቡት እንጂ ሰምቶታል። ኦልሬዲ እሱ ሚዲያ ላይ ያለ ቫይራል የወጣ ነገር ላይ ነው ትኩረት አድርጎ ጥሪ የሚያቀርበው አይደል? ያን ነገር አይቶ አለው እኮ ፓወር አለ። አሁን ባለፈው የድሬዳዋን ትራፊኮች እንደዛ ከቅጣት ማለት ሾፌሩ ትርፍ ሰው ጭኖ አላየም፣ ጫት ወድቆበት ግን ጫት ወደቀ ብሎ ፊሽካ ነፍቶ አስቆሙ ብሎ ሲቀልድ የድሬዳዋ መስተዳደር እና ትራፊክ እንትን ይቅርታ ካልጠየቀ ብሎ ቪዲዮ ሰርቶ ነበር። ይቅርታ መጠየቅ ጭራሽ መስተዳደሩ ለኢንተርቪው ጠራው አዲስ አበባ ላይ ዋና ራሱ የድሬዳዋ ከንቲባውን ኢንተርቪው ላይ አቀረበ። በአደባባይ ላይ እንዳዋረደ አደባባይ ላይ ይቅርታ እንዲጠይቅ እንኳን አላደረግኩትም። ጀስት ግን ይቅርታ በል አሉት፣ ግን አላለም ሰይፉ። እሱ ነው እኮ እያልኩሽ ያለሁት። በእርግጠኝነት የሱ እጅ ያለበት ልል የቻልኩት ገንዘብ አለው። አዎ ምንም ጥያቄ የለውም። ግን ምናልባት በዚህ በታማሚዋ ምክንያት የተሰበሰበው ገንዘብ ሰይፉ አለ ከሚባለው ንብረት 2 እጥፍ ሊሆን ይችላል። ምክንያቱም ሰው ስንት ገንዘብ እንደሚያስገባ አይታወቅም። 16 ቀን ቀላል አይደለም። ቀጥታ በኢቲቪ ቴሌቪዥን ቀጥታ ሲሰራጭ የነበረው በቲክቶክ ቻናል ነው በዩቲዩብ ቻናሉ እንዳለ ተለቋል። አስበሽዋል? ሰይፉ ነው በዛ ላይ ከፍተኛ ገንዘብ ነው የሚሰበሰበው። የሚናቅ አይደለም ይሄ ገንዘብ። ሲቀጥል ቫይራል ነው የነበረው በሰዓቱ ላይ በጣም ትልልቅ ሰዎች አውቀውታል። ይሄን ነገር ምላሽ ቢሰጥ እንዴት የእውነት አስቻላቸው? አንድ ሆስፒታል የተኛ ሰው ቪዲዮ የእውነት እንዲህ በጣም ከባድ ነው። የሆነ ስህተትማ ተፈጥሯል። እንደዚህ አይነት ፈጣጣነት እንደገና ደግሞ የሆነ ሰው ሆስፒታል ተኝቶ ለዛውም ካንሰር፣ ነገ ማን እንደሚመለጥ አታውቅም እኮ ማን ኪሞ የሚባለው ሲስተሙን እንደሚገባ አታውቅም። ሚስቱ ልትገባ ትችላለች፣ ምን ይታወቅ? ካንሰር በምን እንደሚመጣ ምን ይታወቅ? በእንደዚህ አይነት መንገድ ራሱ ማናጀሮቹ እንደዚህ አይነት ስህተት ወይንም እንደዚህ የሚያደርጉ ከሆነ ባለቤቱን ካልናቁ አጥሩን አይነቀንቁም ይባል ነገር አለ። ገብቷል? ለሱ ለእንደዚህ አይነት ነገር በስሙ ለመነገድ ወይንም እንደዚህ ለማጭበርበር ወይ አንዱን ሕክምና ብር ለሌላው ማዋል በእንደዚህ አይነት ነገር እሱ ችግር ከሌለበት በስተቀር እንዴት ደፈሩ? እነሱ ራሱ ስራቸውን አይፈልጉት? በጣም ከባድ ነው። የሆነ ስህተት አለ ብለን እንኳን ገምተናል እኮ ትክክል ነው። ይሄን መገመት ሚዛናዊነት ነው። ግን ምላሽ ለምን አይሰጡም? ለምን ስህተቱ እንዲታረም አይደረግም? እንኳን ተሳስተው እኮ ተሳስተን ነው ለምን አላሉ? አይሰጡ ማለትማ ነገሩ ተስፋፋ፣ ቫይራል ይወጣል ማለት ነው። እንትን አይሉ ትዝ ይላል ዴቭ ሳክስ ጠፋ። አሁን ደግሞ የፊራ ብር አቀባይ ነበር። ይሄ ዝም ብሎ ቱሪናፋው የለም መኪና በታክሲ እየሄደ አሁን ሊሞዚኔን ነው ምናምንን እያሳጠፍኩ ነው እያለ የሚያወራው ልጅ ዝም ብሎ በዛን የታወቀ ከሱ ጋር ከሰይፉ ጋር ፊራ ለምን አቀረብከው በአንተ ምክንያት ነው ምናምን እያለ ሲያወራ የነበረው ቫይራል ወጥቶ ነበር። በዛ ነገር እንኳን ተናግሯል ሰይፉ። ፊራን ቁጭ ብሎ ሲያሙ ኦዲዮ አልወጣባቸውም እንዴ? ከእንትን አለ ከዴቭ ቴሌፎን የዚህ ልጅ ቫይራልነት ደግሞ የተለየ ነው። ሄለን ምን ብሏል መሰለች? በተደጋጋሚ አንድ ነገር ቢሆን ተጠያቂ በህይወት የሆነ ነገር ቢደርስብኝ ተጠያቂ ሰይፉ ነው ብሎ ቃል በቃል ተናግሯል። ማክስ የለበሱ ገዳዮች እየተላኩበት ስለተቸገረ ማለት ነው። ያ ደግሞ በጣም ተንሸራሽሮ ነበር። በጣም እያለቀሰ ነው የሚያወራው። በጣም ልብ ይነካ ነበረ። ስለዚህ ያ ልጅ አንድ ነገር ቢሆን ሰይፉ ነው ተጠያቂ ብለዋል እኮ።
በህይወትም ሊጠየቅ ይችላል። ይህ ሰውዬ ምናልባት ልክ እንዳልሽው የተጽዕኖ ፈጣሪነቱን ወይ የሆነ ፓወሩን ተጠቅሞ የራሱ ጉዳይ ካላለ በስተቀር ትክክለኛ ህሊና ቢኖረው ምላሽ መስጠት ነበረበት። በደዚህ እሷ ሆስፒታል ሆና የካንሰር ህመምተኛ ቪዲዮ ሰርታ ልካ እውነት በእንደዚህ አይነት ታክቲክ ካንሰር መቼ እንደሚይዝ አታውቅም። በጠጣው ውሃ ሊይዝ ይችላል። ሴፉ በጣም ነው መስዋዕት የምትከፍልበት የእውነት በጣም ነው ልጅቷ የምታሳዝነው። ፋርማሲስት ነበረች፣ የራሷ መድኃኒት ቤት ነበራት። የምትበላው እንኳን አታ የሾርባ የለኝም እያለ ሚዲያ ላይ እየመጣ ነበር የሚጠይቀው ልጁ። ይሄ የዚህ ልጅ በሌላ ኬዝ አለኝ ምናምን ብለህ ወይ ትዘጋዋለህ እንጂ እንዴት ነው ለሆነ ሰው ብር ሰብስ የእሱን ቪዲዮ እያሳየ የሌላ ሰው አካውንት በስተት እንኳን ከሆነ ያንን ብር ወደ እሷ እንዲገባ ማድረግ ይሄ በጣም ኃጢአት ነው ጋይስ። እንዴ እንደዚህ አይነት ነገር ቶሎ ነው የሚደርስብህ። የፈለገ ሀቅ እንኳን ባይኖርህ አንተ ኃጢአተኛ ሰው እንኳን ብትሆን ይሄ ነገር ይደርስባል። ስሟን ትናገራለች። ኢትዮጵያውያንና ኤርትራውያኖች እኔ የምትለው ላይ ቁርጥ አድርገው ማለት ነው። ስሟን ቁርጥ አድርገውታል። ስሟን ከተናገረች አካውንቱ ላይ ሊለይ ነው። ገብቶሻል አይደል? ስሟን ቁርጥ አድርገው በእንደዚህ ታማሚ ኬሞን ያክል ነው የምወስደው ባካችሁ ምናምን ብላ ያለቀሰችበትን ያደርጉና የእሷን የባሏን የልጇን ለጥፈው ነው ቪዲዮ የሰሩት ማለት ነው። ከዛ እኔ ዩቲዩብ ቻናል ላይ ገብቼ ሳየው ትክክል ነው አለ የሴፉ ኢቢኤስ ዩቲዩብ ቻናል ላይ ቶሎ ስክሪንሾት አደረኩትና ቪዲዮ ከመስራቴ በፊት ቪዲዮ ዳውንሎድ ተደረገ፣ ተቀመጠ። ሞላ አንስቶ ድምጽ እየጠፋ መጣ። አይ ቲንክ ቴሌፎን እየመጣብን ድምጽ ቀነሰ መብረቁ። አዎ ዲሪያ 10 ነው ምናምን መርጬ ብሎክ አደረኳት። እኔ የሚላክ ሰው አለ መቼ ነው ምልከው ምናምን ስትለኝ ዝም። ከዛም መጣውኝና አንቺ አልኳት እውነት በአንድ በልጆች ግፍ ሁለት የሰው ጉልበት የህፃናቶች ጉልበት ብዝበዛ አንቺ ኤልሳ ባትጠየቂ ታይኛልሻል። ጭራሽ እስር ቤት ከገባች በኋላ የላከችው ድምጽና እባካችሁ ድምጽ ሆኗት ጋዴም ሽት ራፊ ስንላክ አልነበረም። ወደ 3 ዓመት እኮ ሊሞላት ነው አሁን። ታውቂያለሽ? እንደዛ ስላት ማሴንጀር ላይ የገባች ታወራ ነበር አለ ያኔ ግሩፕ እኛ ጋር። አዎ ብሎክ አረገች። እኔንም ብሎክ ስትንቀለቀል ማን ነው የሚባለው እንዳልክን አፍቅራ ነበር 10 ግሩፕ የምትገባው የነበር። ምን አገባ ያ እንዳልክ የሚባለውን አታስታውሽም? እሱን አፍቅራ ነበር። ከሱ ጎን ብቻ ለመታየት ነበር ግሩፕ የምትልክ አውቃለሁ። መጣሪ ወይ ድረስ ያ 7 ደረጃ ፊት በአንድ ቀን ፋውንዴሽን ፊቷ ላይ የምትጨርስ ሴትዮ እንዳለ ህፃናቶቹ ወረቀት አስጨርስላችኋለሁ ሰው ጋር አስገባችኋለሁ እያለች በነፃ ደሞዝ ተከፍላቸው ነበር። እኔ እንጃ ግን ብዙ ልጆች እንዳሉ ቤቱ አውቃለሁ አውቅ ነበር። ሁሉም እኮ ወይ ወረቀት የሌላቸው ወይ ከጠለብ ቤት የጠፉ እየተባለች ሰቆቃ ነው የምታወራው። እንደዚህ ከታሰራችሁ እንደዚህ እንትን ካላችሁ ሰቆቃ ነው የምትለቅባችሁ። አዎ ግን ያው ልጆች አሏት 2 ልጆች። በጣም ነው ያው ስልሽ ብትፈታ ያው ለልጆቿ ህፃን ልጅ አለቻት። ሄሉዬ ህፃን ልጅ አለቻት። ሌላው ልጅ ሴት ልጅ እንዳለቻት ነው የማውቀው። 2 አንድ ህፃንና አንዷ ህፃናት አንዱ ትልቅ ነው። ሰው ስትበዘብዥ እነሱ አሁን ተገን የሚያደርጉት ምንድነው? ቀድሞ አረብ ሀገር መጥተዋል። ሲስተሙ ያውቃሉ። ያ ስራ እናሰራቸዋለን ሲል አንዱ ሲሄድ አንዱ እየመጣ በነፃ እድሜ ልካቸውን በሸቃ ላይ ይቀመጣሉ። ሀጼት አይደለም? እሱ ግፍ ነው። ታጨረስኩ ስትል እቤትም ደግሞ ማህበሮቿን ትሰበስባለች። እነሱ ቁጭ ብሎ ካካካካ ሲሉ ይውላሉ። ቡና የምታፈላው እሷ ይሄ ሀጼት አይደለም? እውነት ነው። እሷ ህይወቷን እየቀየረች ገና ለገና ስራ አስገባቸዋለሁ በሚል በነፃ ሸቃላ ታደርጋቸዋለች። ለዛውም እጃቸው ተሰነጣጥቆ። ልክ ነው።
የጥጋቡ እኮ ባዩሽ ትልቋን ሴትዮ አሮጊቷን እኛ የደሴ ወጣቶች በደሴ አንቀልድም ብላ የደሴ ግዳንግድ ሰዎችን እስቲ ስለዚችን ሴትዮ ርገጧት ይለዋታል። አስታወስኩኝ። ልክ ነሽ። ፌስቡክ ላይ አይደል? አዎ። እሷ ደሴ መሆኑን ሳታውቁ እኮ ደሴ መስራች ናት እኮ እንትና ባዩሽ እንዴ! ያውም የባለስልጣን ልጅ እኮ ናት። አይተሽዋል አይደል? ቤቷን እያሳየች ቡና ቤት ነበራቸው ናቸው እኮ ይሄን እኮ ሰራ ነበር። ያ ጄኔራል ልጅ እኮ ናት ባዩሽ። በደርግ ጊዜ አባቷ ጄኔራል ነበር። እያሳየች ነበር ማለት ለሷ እንዲህ የደሴ ወጣቶች እስቲ ምን ትላላችሁ ምናምን እያለች ለሷ ነው እንደዚህ ግዳንግድ ሰዎች አፈር ሲሚንቶ የሚያነሱ የምታመጣላት። ያ አይብልግና ነው ያ። እኔ በነገራችን ላይ ከባዩሽ ጎን ነኝ ሲጀመር እስከሚጨረስ። ማለት አዝናባት ነበር ብላለች እኮ ባዩሽ። ደግሞ ምላሷ ጥቁር ነው ታያለሽ መጨረሻሽ ምናምን ብላታለች እኮ እንዳለችው። አሁን አስታወሽኝ፣ በኋላ ስትገባ ይቅር ባይ አትላታል። አስታወሽኝ። ትልቅ ሰው ናት። እንደገና ደግሞ ለደሴ ትልቅ አስተዋጽኦ ያደረገች ናት። በጣም እውነት ነው። እኛ ደሴዎች በእኛ ሀገራችን አንደራደርም ብላ ለእሷ እንደዚህ ብረት የሚያነሱ ሰዎች በስነስርዓት ደውለው እኛ ደሴዎች ምናምን ይላሉ። ለአንድ ባዩሽ ገስ ሞዴል ነበረች ይሏታል። እኔ አክስቴ ቀበሌ ነው የምሰራው እና ስትቀርዝ መታ ነበር እኛ ጋር እኛ ቢሮ ምናምን አለች እና አውቃታለሁ። ድሮ ነው ማውቃት እና ሞዴል ነበረች እኮ የዛሬን አቲ ምናምን አለችኝ። በጣም ዘናጭ ቀይ መኪና ነበረቻት እና በቀይ መኪናዋ ነው የምትታወቀው አሉ ደሴ። እንደዛ እያለች ነበር እና ባዩሽ በጣም የባዩሽ ቡና ቤት ውስጥ ትሰራ ነበር። ሊሆን ይችላል አይታወቅም። ኤልሳ ግን መብረቅ ግን የሺ የምትባለውን ልጅ ብጠይቃት ደስ ይለኛል። ኤልሳን ያሳሰረቻት የእሷ ግሩፕ ናቸው። መብረቅ እያወራ ነው። መፍትሄም የሚኖረው ይቺ የሺ የምትባለው እሷ ጋር ብዙ እኮ መረጃ እኮ ያለባት ሰው ናት እኮ ልጆችን። አሁን እዛ ያሉት ሰዎች በደሞዝ እንደማይሰሩ ልጆቹ አይናገሩ። አዎ አይ ብዙ ጥፋ። ምክንያቱም ብዙ ጊዜ ስራ ጀምራ ነበር ልጆችን ከኢትዮጵያ ማምጣት። ደላላ ያ ከዛን ስራውን አልቻልንም ብሎ ሲወጡ እንደ ማንኛውም ኤጀንሲ ነው ስታጣፋቸው የምትውል። አሁን እሷ ምንድነው ክስ ተደራረበባት። አሁን ሶስት ጊዜ እስር ቤት መግባቷ ነው እና አረብ ሀገር ደግሞ አንድ ጊዜ ይምሩሻል፣ ሁለት ጊዜ ሶስት ጊዜ ምናምን ከሆነ ያጠብቃሉ። አይ የሆነማ የሆነ ችግር ይኖራል ምናምን እሱ ነው። አሁን 3ኛ ዓመቷ ሊሞላ ነው። እንደቀላል ስንት ዓመት ነው የተፈረደባት? የሺ አስመሳይ በሏት እስኪ። ሄለን ጋር ትምጣና እኔ ጋር ትነጋገር። የሺ ግሩፕ እየሰራችባት ነበር። አሳይሻለሁ እያለች እየዛተችባት ነበር። ተው ጋይስ ማለት ለእውነት እንትን በሉ እስኪ። መታ ትማል። እኔ በእርግጠኝነት የሺ ናት ያሳሰረቻት እስከ ጅሬዎቿ ማለት ነው። እየዛተችባት ነበር ስትስትባት። እኔ እንደው ምስክር አለኝ፣ የሆነ ልጅ አለ እሷን የሚያውቅ አሜሪካን ሀገር። ደወልኩኝና እባክህ ጓደኛህን ሊያሳስሯት ነው እና ትደውልልኝ ብሎክ አድርጋኛለች፣ ብሎኩን ታንሳልኝና ልንገራት ልጅቷ ጋር ሄዳ ትነጋገር እያልኩኝ፣ እሱም እሺ ነገ ደውላለሁ ዛሬ ደውላለሁ ምናምን እያለ ያው ተያዘች ማለት ነው እንጂ ይቺ ናት እንትን ያለችባት። ሰራተኞች ናቸው እኮ የከሰሷት የመዳም ቅመሞች ተባብረው ማለት ነው። ትቻችሁ ልውጣ ጋይስዬ። እሺ ልትወጪ ነው? ያ እሺ መብረቅ ይልመድብህ ሄለን ቤት አንዳንድ መረጃ አቀብለን መብረቅ ተደው